ከአባቶቻችን ከሐዋርያቶች የኔ አባቶች ሐዋርያቶች ማርቆስ ማስረጃ ስጠኝ። አንድ ሐዋርያ የማቴዎስ ወንጌል ብሎ የሰጠ ርዕሱን አትቀይረው። ኦኬ ርዕሱን አትቀይረው። አሁን በዚህ ጉዳይ ላይ ወንጌል ብሎ የሰጠ አንድ ሐዋርያ ስጠኝ። ርዕሱን ቪዲዮ ከፍቼ መጽሐፍ ቅዱሴን ላሳይ ይችላለሁ። በቃ እኔ በመጽሐፍ ቅዱስ በእግዚአብሔር ቃል ነው ማመን። ቪዲዮ ክፈት፣ ከፈለግ ክፈትና ማስረጃውን አምጣ። የማቴዎስ ወንጌል ብሎ የሰጠ አንድ ሐዋርያ ካለ ሰማኛ እንዴና መጽሐፍ ቅዱስ እንዲያስተምራል እንዲያስተምርን ብል የለ ማቴዎስ ወንጌልን ብለሃል። እንግዲህ ማቴዎስ ወንጌል ንግግር ስታነሳው ነበር ጌታ የሚለውን አንተ አምላክ ብለህ ስለተረጎምከው አኬ ለምን ትናደዳለህ? ትልቅ ሰው አይደለህ? ኧረ እኔ አልተናደድኩም። እባክህ እንዲሁ ተርጎ ብቻ ነው ያልኩህ። ተናደህ አትናደድ ትለኛለህ። ይህ ልክ እንጦንስ በአንድ ወቅት ላይ የተናገረው ነገር አለ። በኋለኛው ዘመናት የሚነሱ ሰዎች ሁሉ የተናገረባቸው ማለት ነው። እነሱ ራሳቸው ማዶ ነው በጣም ተናደው ወጋሁት። ይሄን መርገም ከፈለግከው አንተ ውሰደው እባክህ። እኔ መለስ እንበል ምን አልከኝ? ትንሽ ቢቆይ አስወጥተህ ነው እንዴ? ኧረ እኔ አላስወጣሁትም። እኔ ሞዴሬተርም የለኝም ሸኘ ሆነ እና ዝም ብሎ ነው ኖረም አልኖረም ያዳር እንትን ያለ መምጣቱ ጥሩ ነው። ምንድን ያየነው ነገር መጽሐፍ ቅዱስ እንዲህ አይልም። መጽሐፍ ቅዱስ እንዲህ ላይ ገና ከጅምሩ የማቴዎስ ወንጌል መጽሐፍ ቅዱስ እንደሆነ እንኳን ሊያውቁት ሊረዱ ወንጌል መጽሐፍ ቅዱስ የማቴዎስ ወንጌል መጽሐፍ ቅዱስ የተወሰነ የሚያስተጋባ ነገር ነበር። ኦኬ የማቴዎስ ወንጌል መጽሐፍ ቅዱስ ለመሆኑ እንኳን ምንም የሚያውቁት ታሪክ የለም። በቃ የሆነ አንዳች የሆነ ታላቅ የሆነ ስነ መለኮታዊ የሆነ የእግዚአብሔርን ነገር አደገኛ ስህተትን ይሸከማሉ። ከዚያም በኋላ ደግሞ ይህንን ስህተታቸውን ደግሞ መጽሐፍ ቅዱስ በሚል ስም ደግሞ መጽሐፍ ቅዱስ በሚል ሽፋን ይሸፍኑታል። ይህን በጣም አደገኛ የሚያደርጉ ሰዎች ላይ ቀደም ብያችሁ ነበር። ድንግል ማርያምን ወላዲተ አምላክ ብሎ የማያምን ይሞታል። ምክንያቱም ምንፍቅናው ያለው ድንግል ማርያም ላይ ብቻ ሳይሆን ክርስቶስ ላይም እንደሆነ እናውቀዋለን፣ እንረዳዋለን። የሆነ ሰው ድንግል ማርያም ወላዲተ አምላክ አይደላትም ድንግል ማርያምን ካለ ወይ ግልጽ የሆነ በጣም አደገኛ የሆነ በጣም ከአጋንንት ከሰይጣን የሆነ የእመቤታችን ጥላቻ የተሞላ አይነት ሰው ሊሆን ይችላል። አንድ ሰው አሁን ይህ ሰው እንደዛ ነው እያልኳቸው አይደለም፣ ግን ሊሆኑ የሚችሉ እንትኖችን ነው። አንደኛ ሊሆን የሚችለው ቀጥታ ክርስቶስ ላይ ስህተት ሲኖርበት ነው። የክርስቶስ ተዋህዶ ላይ 1% ብቻ መሆኑን ምናምን ሲክድ እንደዚህ ነገር ይፈጠራል። ሁለተኛው የሚፈጠረው ስህተት ግን ድንግል ማርያም ላይ በቃ ክርስቶስ እንደዛ ቢሆንም ድንግል ማርያም ግን አልላትም የሚል አጋንንታዊ የሆነ የእመቤታችን ጥላቻ ደግሞ ካለን ደግሞ ሊሆን ይችላል። አሁን ወንድማችን የትኛው ጋር እንደሆነ ስህተቱ ቀስ እያለን እናጠራው ይሆናል። የምናወራ ከሆነ ተረጋግቶ ማውራት የሚችል አይነት ሰው ከሆነ ማለት ነው። ማለት አሁን ቅድም እንዳበደው አይነት ማዕበድ ውስጥ የማይገባ ከሆነ ቀስ ብለን እናወራለን። እና አንደኛ መጽሐፍ ቅዱስ ራሱ ከየት እንደመጣ እወቁ። ራሱ መጽሐፍ ቅዱስ ብላችሁ የያዛችሁት ማለት ነው። መጽሐፍ ቅዱስ ከየት እንደመጣ ስታውቁ አስተምህሮች እንዴት እንደሚመዘዙም ያኔ መረዳት ትጀምራላችሁ። አስተምህሮን እንዴት መቀበል እንዳለብን የክርስትና ትምህርት ዝም ብለህ ከየት እንዳገኘው ራሱ የማታውቀውና አንድ መጽሐፍ እየገለጥክ ብቻ ይሄ በሀሳብ የምትዋዥቅበት በብዙ የሀሰት ጎዳናዎች የምትባዝንበት ሳይሆን መጽሐፍ ቅዱስ ክቡር የሆነ የእግዚአብሔር ቃል እንደሆነ በፍጹም ልብህ ታምናለህ። ከየት እንደመጣ ምናምን ታውቃለህ፣ ትረዳለህ። ያለ እውቀትና ያለ መረዳት የሚሆን እምነት የለም። መጽሐፍ ቅዱስን እንደሆነ አምናለሁ። የማቴዎስ ወንጌል ኦኬ፣ እንዴት ሆነ ከየት መጣ አላውቅም። ከእውቀት ውጭ የሆነ እምነት ገደል ነው የሚከት፣ ምንም አይጠቅምም። ስለዚህም መጽሐፍ ቅዱስን በደንብ በሙሉ ክብሩ ለመቀበል ውስጥ ያሉን የእግዚአብሔርን ሀሳብንም ለመቀበል አስቀድሞ ልታውቃቸው የሚገቡ ጽንሰ ሀሳቦች አሉ። ነገረ ቤተ ክርስቲያን፣ ከዛ በኋላ በታሪክ ውስጥ ቤተ ክርስቲያን በምን መልኩ መጽሐፍ ቅዱስን ሰጠችን፣
አስተምህሩን እንዴት አድርጋ ሰጠችን የሚለውን እሱን ትረዳለህ። አለቀ። ለማንኛውም ቅድም ካነሳናቸው ነጥቦች ውስጥ ኢየሱስ እርሱ በስጋ መጥቷል አልመጣም? በስጋ መጥቷል። እሺ፣ በስጋ የመጣውን እርሱን አምላክ ብለህ ትጠራዋለህ? አይ አምላክ ብዬ አልጠራም፣ አምላክም ሰውም ካልሆነ በስተቀር አምላክ ብዬ አልጠራም የሚል ነገር ተነስቶ ነበር። በኋላ ላይ ግን በቃ ምንም እኛ እውነተኛ ክርስቲያኖች እኛ ስለሆነ መጽሐፍ ቅዱስን እንይዛለን፣ መጽሐፍ ቅዱስን እንጠቅሳለን። እውነተኛው ክርስቲያን እንደዚህ ነው የሚለየው። አንዱ መለያው ይሄ ነው። አይተዋል። ስጋ የመጣው እርሱ አምላክ ተብሎ ይጠራል አይጠራም? ስለ ራ አምላክ ነው አለ ማለት መፈናፈኛ አጣ። ተገዶ ያለ ነው የሚመስለው። ተገዶ እንደመሰከረ የምታውቁት በምንድን ነው? አምኖበት ሳይሆን ተገዶ በማስረጃ ወደዚህም ወደዛም እንዳይል አስረ ነው። በማስረጃ አስገድደ ነው። ልክ ሽጉጥ ተደቅኖብህ እንደምትመሰክረው የእግዚአብሔር ቃል ደቅነንብህ መይዛ ስታጣ እንደመሰከርኩ የሚያስታውቀው በምንድን ነው? ቀጣይ ላይ ኦኬ፣ በስጋ የመጣውን አምላክ ትሏል። በስጋ የመጣው ከማርያም ነው። ኦኬ፣ ስለዛ ከማርያም የመጣው እርሱ አምላክ ነው አይደለም ማለት አሁን ከእንደነዚህ አይነት ሰዎች ጋር ማውራት በጣም አድካሚ ነው እና እኔ ደግሞ እንደነዚህ አይነት ጭቅጭቆች ወደ ጭቅጭቅ የሚጋብዝ ስጋዊ ወደሆነ ክርክር የሚጋብዝ ያልተገባ አይነት የአማኑኤልንም አንስቻ አሳይቻችኋለሁ። አማኑኤል አምላክም ሰውም ነው አለ። ስለዛ አምላክም ሰውም ነው። እመቤታችን የወለደችው አምላክም ሰውም ነው አለ። ስለዛ እመቤታችን አምላክም ሰውም የሆነውን እርሱን ከወለደች የወለደችው ሰው ብቻ አይደለም አምላክም የሆነውን ነው። ስለዛ የአምላክ እናት ተብላ ትጠራለች። አለቀ። አሁን ይህ በጣም ሲምፕል ነው፣ ቀላል ነው ለየትኛውም ሰው። አማኑኤል ራሱ አምላክ ተብሎ ይጠራል አይጠራም? አማኑኤል አምላክ ተብሎ ይጠራል። ይኸው ማን ነው? ሮሜ 9:5 ላይ በስጋ የመጣ እርሱ ለዘላለም የተባረከ አምላክ ነው ተብሏል። አማኑኤል ደግሞ በስጋ መጣ ማለት ነው። አለቀ። አምላክ ከእኛ ጋር እግዚአብሔር ከእኛ ጋር ማለት ነው። ስለዛ በስጋ የመጣ በስጋ የተገለጠ ብሎ ስለፈታው እርሱ በስጋ የመጣ እርሱ ደግሞ አምላክ ተብሎ ተጠርቷልና እንግዲህ አማኑኤል አምላክ ተብሎ ይጠራል ነው። አለቀ። አማኑኤል አምላክ ተብሎ ይጠራል። አማኑኤል አምላክ ተብሎ ከተጠራ እንግዲያውስ ቅድስት ድንግል ጸንሳ የወለደችው አማኑኤልን ነው ተብሎ መጽሐፍ ቅዱሳችን ላይ በግልጽ ተቀምጧል። ስለዛ ድንግል ማርያም አምላክን ጸንሳ ወልዳለች። አምላክን እንዴት ጸንሳ ወለደች? ቃል ስጋ ሲሆን በስጋ ማንን ወለደች? አምላክን በምን? በስጋ ወልዷለች። ስጋው ግን ከአምላክ ጋር አንድ ነው። ስጋን ከራሱ ጋር አንድ አድርጓል እና መነጣጠል መለያየት የለም እና ስጋው ተነጠሉ። ድንግል ማርያም የስጋ እናት ተብላ አትጠራም እና ስለዚህም አምላክን በስጋ ስለወለደችው የወለደችው አምላክን ነው ብለን እየተናገርን ነው እና የአምላክ እናት ትባላለች። ይህ ብቻ ግን አይደለም፣ አምላክም ሰውም ነው የወለደችው ተብሏል። ግን አምላክም ሰውም የሆነ እሱን ስትወልድ አካሉ የማለት ነው። ያ አካል የመለኮት አካል እንጂ የስጋ አካል ነው እንዴ? ማለት ስጋው በመለኮት አካል ላይ ነው መጥቶ የመለኮት አካል ይሆንለት እንጂ ያለው አካል እኮ አንድ ብቻ አካል ነው። እሱም አካል የሰውነት አይደለም የአምላክነት ብቻ ነው። ከዛ አንጻር ደግሞ ካየነው በቃ አለቀ፣ የአምላክ እናት ብቻ ነው ተብላ የምትጠራው። የአምላክ እናት ተብላ ትጠራለች። ፐርሰኑ አንድ ስለሆነ አንድ አካል ስለሆነ ያ አካል ደግሞ ዲቫይን ፐርሰን ነው፣ መለኮታዊ ፐርሰን ነው፣ መለኮታዊ አካል ነው። እኔ በዚህ ደረጃ እንትን እያልን ሰው ላለመረዳት ጆሮ እንድፍን ካደረገ መግባባት መረዳዳት ይከብደናል። ለማንኛውም ብዙ ወንድሜ አንተ መጽሐፍ ቅዱስን መጽሐፍ ቅዱስ መሆኑ አላወቅም። የማቴዎስ ወንጌልን መጽሐፍ ቅዱሱ ለመሆኑ እርግጠኛ አይደለህም ማለት ታምናለህ፣ ግን ማስረጃ ስትባል ምንም ማስረጃ የለህም። ገና ከጅምሩ አንተ መጽሐፍ ቅዱሱ ራሱ የምር መጽሐፍ ቅዱስ ይሁን አይሁን ማስረዳት የማትችል ልጅ ስለሆንክ እኔ አሁን እዚህ ላይ ጉንጭ አልፋ ክርክር ብንከራከር መጨረሻው ስጋዊ ብቻ ነው የሚሆነው። አንተም ለመረዳት ለመለወጥ አይመስልም። ስለዛ ቀስ ብለህ ብትማር ሄደ የራስን መምህራኖችን ጠይቅ። ከዛ በኋላ እነሱም ልክ እንዳንተው ከሆነ የሚያምኑት ወይ እንግዲህ ሰብሰብ አድርገናችሁ አንድ ቀን
ትምህርት እንስጣችሁ እንጂ ይሄ መድከም ብቻ ነው የሚሆነው። ምናልባት ግን ከታች ያሉ የሚሰሙ ሰዎች ትንሽ እድል ይሰጠው የሚሉ ከሆነ ትንሽ እድል ሰጠን ደግሞ ወይ እናወራለን። ጋይስ የተወሰነ የአውራ ካላችሁ ችግር የለብኝም። እኔ ጌታ በሚያውቀው አወራለሁ። እንደው ትንሽ እንደው አንዴ እንኳን ካላችሁ አንድ ቁጥርን ጻፉ። የተወሰነ እድል እንዲሰጠውና እንድናወራ የምትፈልጉ ከሆነ ማለት ነው። ማለት የማያሰለቻችሁ ከሆነ እኔንም አድካሚ ነው እናንተን ማሰልች ነው ብዬ ከማለት አንጻር ነው እንደዚህ ያልኩት። ግን እናንተን ትንሽ እንደዋ የምትሉ ከሆነ እናስቀጥሏለን። በቃ ይኸው እና እስቲ እንደው ፕሮቴስታንቶች ናቸው መሰለኝ የተወሰነ አንድ ብለውልሃል። አሁን ቀጥልሽ አውራ። አሁን ምንድን ነው ጥያቄ? አሁን ያልገባህ ነገር ከተናገርኩት ውስጥ ምንድን ነው ወዳጄ? ወንድማችን አለ ዙ ስልክ ገብቶብኝ ነበር። አሁን የኔ ጥያቄ ስልክ ገብቶብኝ ነበር። የኔ ጥያቄ ከቲክቶክ ድጋሚ ውጣና ገባ፣ ከእንትንም ውጣ። ልደት ሻ እንዴት ነን? ገነት ማናችሁ? እኔ የምለው ግን አኬ ኤፍሬም በስላሴ ዜድ በስጋዊ ህዝቡ ገደል እየተደረገ እኮ ልደት አልሰማህም እንዴ? ሰኔና ሰኞ ገጠመ እንደተባለ እኮ ሰኔና ኑፋቄ ገጠመ ተባለ እኮ። በሰኞ ምድር ያልሰማነው ኑፋቄ የለም። ትላንት እንዴ አሁን ካዶሽ ቢገባ እንደዚህ አሁን ካዶሽ አስተምሮ እስቲ ቀደም እኮ እየተናገርኩ ነበረ። ይሄ መሰረታዊ ክርስትና ትምህርት ላይ ባወሩ ቁጥር የሚሳሳቱት ስህተት በጣም ብዙ ነው ምናምን የሚል ነገር አነስተን ከዛ አንድ ነገር ፈቀድንላቸው። በቃ ከአሁን በኋላ የስላሴ ስጋዊ ምናምን እያላችሁ የመሰረታዊ የሆነውን ትምህርት ተውትና በቃ ዝም ብላችሁ እንደው ገድላት፣ ድርሳናት፣ ተአምራቱን በቃ እንድትሄዱ ፈቅደናል ብለን በቃ ዝም ብለን ፈቀደላቸው። ገድላት ላይ እንደ የፈለጉን ያውኩት በቃ እንደው ይሻላል በሚለው የእንትኑ የዚህ የነገረ እግዚአብሔርን የሚያቦኩበት መንገድ በጣም አስቸጋሪ ነው። ያስን ያልሰማውም እንዲያኪ ዓለም ሳይፈጠር በፊት ተወለደ የሚል ማስረጃ አታመጡም እያለ እሱም እንደዛ ነገር ነው የሚያምነው። ማነው እንደዛ ያለው? ኤርሚያስ አላየም እሱ ቪዲዮ እንዲያኪ እንዴ? ኤርሚያስ ማለት ኤርሚ እንደነ እንትና ነው የሚያምነው፣ እንደነ ፈለገ ጳውሎስ ነው የሚያምነው። እንዲዋሽ ተፈቅደዋል። ሲሶ ለምን እንዲዋሽ ተፈቅደዋል? አትነግረውም? አይ ለምን ተዋሻለህ? ሰው ማያምነው ቪዲዮ አለ እኮ ችግር የለም። ቪዲዮ ይከፈታል። አይ ተናግሯል እኮ እንደማያምን ትናንትም ራሱ ለምን ትዋሻለህ? እኔ ራሱ ቪዲዮ ልሰራበት ነበር እኔ ራሱ ብሏል ካዶሽ። እኔ ጠይቄዋለሁ እኮ ከትላንት ወዲያ ገብቼ አላልኩም። ዳጸ ሊሳን ከሆነ ነው እንጂ እንደዛ እንደማላምን ተወይበቃል። ቪዲዮ ካስታቁና እንዴ ጫዶሽ በቃ ከዋሸን ዳጸ ሊሳን ሚት አድርገና ቪዲዮ ደግሞ ምን የአስር ሲሶ እያልክ አታስጠቁረው። ሚት አድርግ ከምትወርድ ሚት አድርገና ቪዲዮ ይከፈት። አንዴ ቆይ አስር ሲሶ ትላለህ። እነሱ ቪዲዮን ይከፈታል ያሉት ከዛ እንሰማና እንትን እንላለን። እነሱ እንደማያመላክ አንታጣቅም። አላውቅም፣ ሲያስተምር ሰምቼው አላውቅም። አቃዶች በምን አውቃለሁ እኔ? አሁን ወንድማችን ኤርሚያስ ምን ያስተምር ምን አያስተምር እኔ ሰምቼው አላውቅም። ስላሴ ላይ ሁሌ እኮ ገድል እኮ ነው የሚገልጠው። እኔ እኮ ይህ ልጅ እነዚህ ሰዎች እኮ ገድልን ይግለጡ በቃ አለን እኮ በቃ። ምክንያቱም ገድሉን ትተው ወደ መሰረተ የክርስትና ትምህርት ድንገት ሳብ ስናደርጋቸው የሚሳሳቱት ስህተት እንዲህ በጣም አስቸጋሪ ነው። ስለዛ ገድሉ ላይ በቃ ይሄዱበት አለን እኮ ፈቀድን። ኧረ ሲሳ አንተ በጌታ ና። አንተ ዛሬ አይተዋል ስራ እንዴት እንዳስፈታል። ወደ አንተ እየመጣሁ ነው። እኔ ገስት ላይ ምናምን እንደዚህ ገብቼ መማማር ራሱ ያቆምኩት ስለዚህ ነው። የተባበሩት ጋር ነው እየመጣሁ ነው። ብቻህን ነህ ወይስ ከዛ ሰው ጋር? እሱ በዛ በኩል እመጣለሁ ብሏል። እኔ አንተን ፒክ ላደርግ ነው። እንዴ ምን ይሰራል ታዲያ አብሮ ካልመጣ? እኔ ልወጣ ባልሆነ ከቤት ይህም ፍራሽ አንስተን እንወጣለን። እንዴ ኧረ አልወጣም በእናትህ ዝም በል። ቆይ በጽሁፍ የሆነ ነገር እልክልሃለሁ። እሺ ላክልኝ። እሺ እስከዛ ልደት ሻሄድበት
ቪዲዮ መክፈት የሚችል ሰው ካለ ይክፈትለት። ይሄንን አላለም ካለ ምንም ሲያወሩበት ስለ አንድ አፍታስ ያው እሱን እኔም ሰምቼ ልውጣ። እስኪ እንደውም ዘኩ አለም የአለም ጋር ግቡና አንድ እስኪ ሁለት ስልክ የያዛለ አለም ቤት ግቡና አንድ ክፈት። ሁለት ስልክ የያዛችሁ ቆይ እስኪ ኮኔክት ለማድረግ ልሞክር። ዘኪ የዚህ ላይ አንተ ጉርችን ለማሳየት ሳይሆን ሲሆን ነው የማይሰራልህ ስልክ እና ቅድም አመለጥካርን አሳይስትበር አኬ ፐርሰናል አታክማ ብተው እና ዝም ቃሉ ላይ ብናወራ ትምህርቱ ላይ እውነት ነው። መሰለ አኬ ያነሳሁት ይህንን አስቀርጦ ማለት ነው። ገድል ላይ ካላወራን ይላል። ታቦተ ሲሆን ኢትዮጵያ ውስጥ አለች የለችም እዚህ ላይ ካልተወያየን ይላል። ይህን ክዱ እና የሚገርም ታቦተ ሲሆን አክሱም አለችው የለችም እኔ ሲጀምር ከየት ከየት እንደሚመጣላቸው ራሱ የክርክር ርዕስ ይመቻቸው። አዲስ የመጣውን ለምን አልነግርም? በገድለ አዳም ነው ምንድን የሚባለው መጽሐፍ ላይ ኤርሚያስ ማለት ነው ቅዱስ ያሬድ እና ቅዱስ ሄኖክ አንድ ዘመን ላይ አልነበሩም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዚህ እያለች ተዋሻለች ብሎ አዲስ ርዕስ ሰጥቶ ነበረ ማለት ነው። የ2 ወር ነው 3 ወር ሰርች አድርጎ ያገኘው ነገር ማለት ነው። ገድሉ ላይ ነው እነሱ ብዙ የሚያዋጣቸው ገድሉ ላይ ነው እንጂ ነገረ ክርስቶስ ላይ መጽሐፍ ቅዱስ ላይ ከባድ ነው። አይ አዎ አረበስ ነው። እኔ ገድሉ ላይ የሚያዋጣቸዋል የሚባለው ቢያንስ እንደው የተለመደ ስለሆነ እነሱ ቤት ማውቋት እኔ መች እንደሚጋግሩት ባላውቅም ያው ይሁን በሚለው ነው እንጂ ገድሉም አሁን ማንም ቼክ አያደርጋችሁም። ድንገት ሚዲያ ላይ አሁን የገባ ሰው ምናምን ክርስቲያን ካልሆነ በስተቀር እኔ አይደለም ክርስቲያኖችን አሁን ፕሮቴስታንቶችንም በዚህ መያዝ ቀርቷል። ድሮ በጣም በቃ የትኛው ነው ቪዲዮ ዘኪ? ይሄኛው ነው የሰማችሁኝ ነው ጋይስ? እኔ አላየሁትም ለዛ ነው። ቆይ እስኪ ሚዩት ላድርገው እንትን አድርገው ነው አብልጠዋል። አዎ አብልጠዋል። ይሄ ባላገር ሰው ላይ ስናገር በሀገራዊ ቋንቋ እናገራለሁ። አዎ አብልጠዋል። ምንድነው ማብላት ማለት? አየህ ህዝብ ካስበሉ በኋላ ቴዎቶኮስ አሁን ለምሳሌ ብንወስድ ሊትራሊ አምላክ እናጥናት አለበት። በዛን ጊዜ ስለ ትምህርት ስለነበር ክርስቶስ ኢየሱስ ፍጹም አምላክነቱን ስለካዱ ያንን ነገር ሪጀክት ለማድረግና ለማሸነፍ ቴዎቶኮስ አሉትና ዘጉት። እግዚአብሔር ይባርካቸው። ግን ቴዎቶኮስ መጽሐፍ ቅዱስ ቴዎቶኮስ ይለናል፣ የአምላክ እናት ይላል። አምላክን በስጋ የወለደች ነው የሚለው። ተኝተዋል እኮ እና ተኝተዋል። ሊገባን አይገባም ተኝተዋል። አኪ እነ ልደታ እነ ምናምን ተኝተዋል። ለምን አጀንዳ ሰጡ? ስለዚህ ምንድነው ሰዎች ሁለታቸውን እኮ እርስ በርስ እኮ ትምህርተ ሥላሴ ላይ ያለው መረዳት በጣም ድንቅ የሆነ መረዳት ነው። ማለት ነው የምላቸው ድንቅ የሆነ መረዳት ነው። እንዴ አንዳንዴ ሰዎች በተሰጣቸው ሪኮግናይዝ ማድረግ አለበት። እኔ ትምህርተ ሥላሴ ላይ ኤፊ ባለበት እኔ ከምናገር ይልቅ ኤፊ እንዲናገር እኔ እመርጣለሁ፣ እፈቅዳለሁ። ቻለው እንዲናገራል ብዬ በጣም በጽኑ አምናለሁ። የእውነት ነው ብያላችሁ እና ፌረ ሲሉ የነበሩ አንዴ ቆይ እየሰማሁ ነው። ኤፍሬም ባለበት እኔ ስለ ሥላሴ እንኳን አልናገርም። ኤፍሬም ካለ ኤፍሬም ወንድሜ እንዲናገር ነው። ኢማጅን ኤፍሬም በዚህ ደረጃ ከተሳሳተን ኤርሚያስ ያወራ ቀን ስለ ሥላሴ ጉዳችን ፈላ። ይሄ ከባድ እኮ ነው። እስኪ ቀጥል። የትኛው ነው እናቴ? ኤርሚያስ ወይስ ሪሳንት ቪዲዮ ነው እንደ ዘካር ዘኩ ትነግረናለህ ወይስ ምንድን ነው? እንትና ጋር እያወሩ ነበር
የነበረበት ነው። ልደትሻ ሴቨረስ ነው ምናምን የሚባለው የቃለ ሕይወቱ ልጅ እሱ ያወራበት ቃል ውስጥ ሚስቃር ራሱ ኤርሚያስ ቤት ነው ውስጡ ኤርሚያስ የሆነ ቅርብ ጊዜ ነው። አሁን ቅርብ ጊዜ ነው፣ ብዙ ሩቅ አይደለም። ከአራት ቀን በፊት እንደዛ ነገር የምትለፉት ነገርኳችሁ እኮ እንደዛ እንደማያምን የኦቢስ መልፋት አይጠብቅባችሁ። አካል ከሰጠ ትሪኒቴሪያኒዝም ይሄዳል። ቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ክርስትናን ራሱ ወደ መጠራጠር እስከምደርስ እየደረስኩ ወይም ስለመማረክ አይደለም እርስ በርሳችን እንኳን እኔ ንግግር የተነሳ ደግሞ እኔ ወልጃለሁ ብሎ የሚለውን አባቱ ስለ ልጁ የተናገረበት የመጽሐፍ ቅዱስ ክፍል ስጠኝ ከሌለ የለም በላይ ክርስቶስ ኢየሱስ ቅድመ ዓለም ከአብ ተወልዷል ብለህ ታምናለህ የሚል ጥያቄ ነው የሚጀምረው። ይሄ ነው የምጠይቅበት ምክንያት። ለምን ቆይ እንዲዋሹ ትፈቅዳለህ? ቆይ አንተ ቪዲዮ እንድንሰማ ነው ቃዱሽ ወንድሜ። ይሄ ነው ስማ ንግግር የተነሳ ደግሞ እኔ ወልጃለሁ ብሎ የሚለውን አባቱ ስለ ልጁ የተናገረበት የመጽሐፍ ቅዱስ ክፍል ስጠኝ ከሌለ የለም በላይ ክርስቶስ ኢየሱስ ቅድመ ዓለም ከአብ ተወልዷል ብለህ ታምናለህ የሚል ጥያቄ ነው የመጀመሪያው ጥያቄ። ይህን የምጠይቅበት ምክንያት አንዳንድ ወንድሞች ከአንተ ጋር ያሉ ይሄን አያምኑም ብዬ ነው። ለምሳሌ ዲያቆን አዲስ ከዚህ በፊት አበቸው ነበር ቅድመ ዓለም ክርስቶስ ኢየሱስ ከአብ ተወልዷል ብዬ አላምንም ሲሉ ነበር እና አንተን ላረጋግጥ ብዬ ነው። ብዙ ጊዜ ስለማይ ተከራክረናል። ምን መለሳለሁ? ቅድመ ዓለም ከክርስቶስ ኢየሱስ ቅድመ ዓለም ከአብ አልተወለደም የሚል አንተ ምን አልከው? እና ቅድመ ዓለም ከአብ የተወለደ የእግዚአብሔር ልጅ ነው ብዬ ነው ማምነው። ክርስትና እንደዛ ነው የሚያስተምር ብዬ ነው ማምነው። መረጃህን ዋቢ ያደረገው የመጽሐፍ ቅዱስ ጥቅስ ምንድን ነው? ቅድመ ዓለም ከእግዚአብሔር የተወለደ ከአብ መወለዱን ቅድመ ዓለም መረጃ ያደረገው ጥቅስ ምን ነበር? አንድያ ልጅ ይለዋል። አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል የሚለው ቢጎትን ሰን ይለዋል። ከአብ ልጅ እንደሆነ ያረጋግጣል። ቅድመ ዓለም ተወለደ ይላል። ታዲያ እዛ ጋር ይህ ስታቀርብለት አዲስ ምን አለ? በወቅቱ ክርስቶስ ኢየሱስ ከአብ አልተወለደም ነው ያለኝ። መነስካቸው የመጽሐፍ ቅዱስ መንባባት ውስጥ አብ ከዘላለም ኢየሱስ ክርስቶስን ወለድኩ ብሎ ያለው ክፍል የቱ ጋር ነው ያለው? እንደዛ ይሁንና በዛ መልኩ ብናይ ይሻላል። ዮሐንስ አንድ ላይ የተናገርኩት አይጠቅምበት ይመስለኛል። አውጥቼ ላንብበው እንደገና 1:18 ላይ መቼም ቢሆን እግዚአብሔርን ያየ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው። ይህ ታይም ስፔሲፊክ አያረግም። በኢንተርኔት ውስጥ ያለ ታይም ስፔሲፊክ የማያረግ ክርስቶስ ኢየሱስ ኦንሊ ለአንድ ልጁ የሚለው በኢንተርኔት ውስጥ የተገኘ የእግዚአብሔር ልጅ እንደሆነ ይገልጻል። የኔ ጥያቄ ምን ነበረ? ቢጎትን የሚለው ቢጎትንም በጣም ደጋገምካት። ቴንኪው ግን ስለ እንግሊዝኛ ከአብ የተወለደ ከሆነ ማለት በአብ የተወለደ ይላል። በአብ አንድ ልጅ ነው። አንድ ልጁ አለ እንጂ ወልጄዋለሁ ይላሉ። የዚህ ክፍል ላይ ነው አንድ ልጅ ማመኑ አንድ ልጁ ነው። አልተወለደ ልጅ ይሆናል።
ስለዚህ የተወለደ ብሎ የሚል ቃል ባይጻፍም እኛ ግን ተወልዷል ብለን ጨምረን ቃሉ ማይለውን እኛ እየጨመረን እንደፈለገን እየሰነቀርን ማውራት እንችላለን ነው እያልክ ያለው አይደለም? አይ ተወልዷል የሚለውን ዕብራውያን ላይም ከመዝሙርም አድርጌ አሁን የዮሐንስ ላይ እየጠየኩ ያለሁት መላእክት ይልቅ እጅግ የሚበልጥን ስም በወረሰ መጠን እንደዚሁ ከእነሱ አብዝቶ ይበልጣል ይላል። አብዝቶ የሚበልጠው ከመላእክት ማን ነው? እዚህ ጋር አብዝቶ ይበልጣል የተባለው እየገለጸ ያለው እኮ ማንን ነው? አብዝቶ ይበልጣል ወደ ክርስቶስ ኢየሱስ። ቴንኪው። ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞ እኔ አባት እሆነዋለሁ፣ እርሱም ልጅ ይሆኛል ያለው ከቶ ለማን ነው ይላል። ለማን ነው እንደዚህ ብሎ ያለው ጌታ? ጥቅሱን የተናገረው ዳዊት ቢሆንም ጥቅት ተናገረ እንደ ለማን ይህን ቃል ያለው ጌታ? ለጌታ ለክርስቶስ ኢየሱስ ቅድም አልታ ኢየሱስ ክርስቶስ ከመላእክትስ እያለ እየጠየቀ ከሁለተኛ ሳሙኤል ጋር ቆይ ሳሙኤል ጋር ጤት ቆይ ዕብራውያን ላይ ያለ ነው። ከመላእክትስ እያለ ስለ ልጁ ነው ትለኛለህ? ለማን ነው ታዲያ? ሀሳብ ኖሮ ነው። አይ አሁን ስልክ ተደውሎልኝ ወጥቼ ስመጣ ምንድን ጉድ ላይ የደረስ ነው? ምንድን ነው ዕብራውያን አንድ ላይ ገብተው ከዛ በኋላ አሁን ስለሚተከራከሩ ነው። ኤርሚያስ እየተናገረ ያለው እኔ ወለድኩ የሚለው ቃል በቃል በቃ ከአብ ተወልዷል የሚለው ቃል የለም። ልጅ የሚለው አለ፣ ግን መጽሐፉ ላይ ከአብ ተወልዷል የሚል ጥቅስ የለም እያለ ሞግተዋል። እያመጣ አንተ ልጅ ነህ እኔ ዛሬ ወለድኩ የሚለው ሄሎ እሱን አመጣለት እና እያሳየው የዕብራውያንን አምጥቶ አንተ ልጅ ነህ እኔ ዛሬ ወለድኩ ይለዋል የሚለውን አመጣ። ዕብራውያንን ዮሐንስን ነገረው። ኦንሊ ቢጋትን ሳ የሚለውን ይኸው ቢጋትን ሳ ሳይደለት እንዴት ልጅ ይለዋል ብሎ እሱን አመጣለት። ቀጠላለና አልቀበለም ሲለው ከዛ ወልጄሃለሁ የሚለው በትንቢት በዳዊትም የተነገረ አለ፣ ይኸው ዕብራውያን ላይ አለ አለው። ዕብራውያንን እያብራራ እኮ አንተ ልጄ ነህ እኔ ዛሬ ወለድኩ የተባለው ለማን ነው ይለዋል፣ ለክርስቶስ ነው ይላል። ከመላእክትስ እያለ ደግሞ ሲያስረዳው እዛ አሁን አሪፍ ቦታ ነው ያቆንኩ። አዘመው በዚህ ቦታ እሺ ከመላእክት ልጄ ነህ ብሎ የወለደው ማን ነው? እግዚአብሔር። ከመላእክት ይኸው ከመላእክትስ ይላል። ከመላእክትስ አንተ ልጄ ከመላእክትስ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ፣ ደግሞም አባት ሆነዋለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላል። ለማን ነው ያለው? ከመላእክት ጥራልኝ። ከመላእክት የሚለው ሀሳብ የተያዘ ስለሆነ ከፍ አድርገው ያው ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን እያለ ነው። ከእነሱ አብዝቶ ይበልጣል አለ። ከመላእክት ልጄ ነህ ብሎ ያለው ማን ነው ነው የሚለው? ከመላእክት ልጄ ነህ አይደለም፣ ድንዘር መላእክት ሲልና አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ ይጠቅሳል። ግን ከፍ ብለህ ቁጥር 4 ከመላእክት ይልቅ እጅግ የሚበልጥ ይላል። እሱ አንብበን እኮ መጣን ብራዘር። አንብቤ ቅድም ስለማን ነው ብዬ ስለ ኢየሱስ ነው አልከኝ። የሚበልጥን ስም ከመላእክት ይልቅ እጅግ የሚበልጥን ስም በወረሰ መጠን እንዲሁ ከእነርሱ አብዝቶ ይበልጣል የተባለለት ማን ነው? ድጋሚ ልጠይቅህ። ይህን ቅድም ገለጸ ነው። ቅድም መልሰልኝ። እኔ ጥያቄ ሳይሆን እኔ ቁጥር 5 ላይ ስጠይቅህ አንተ ቁጥር 4 ላይ ወደ ክፍ ባልከኝ ቅድም እኮ እንዳንመለስ ነው። ቢያንስ ከዚህ ጋር ስለሚያያዝ የዕብራውያን መጽሐፍ ምዕራፍ 1 ከቁጥር 1 እስከ 4 ድረስ አንተ ጥቅሱንም አልነገርከኝም። እኔ ግን ጽፌዋለሁኝ ሲይዘው ክፍሉ የቱ ጋር እንዳለ ስለማውቀው። ኦኬ በዛ ክፍል ላይ የሚበልጥን ስም በወረሰ መጠን እንደዚሁ ከእነሱ አብዝቶ ይበልጣል የተባለለት አካል ማን ነው ብዬ ስልህ ማን ነው ያልከኝ? ኢየሱስ ነው አልከኝ አይደል? አልተሳሳትክም። ተቋርጧል ወይስ እኔ ጋር ብቻ ነው? ልደት ተቆርጧል። እኔ አባት ሆኗለሁ እርሱም ልጅ ይሆነኛል ይሰማል ያለው ከቶ ለማን ነው ይላል። ይህን ጥያቄ መልሰው። ይሄ ከአንድ
ከመላእክትን ስለ እንትን እያወራ አይደለም። ቅድም ከላይ ነው መልሰው ከመላእክት አንተ ልጅ ነህ እኔ ዛሬ ወልጃለሁ ብሎ ያለው ከቶ ለማን ነው ይላል? ለማን ነው ከመላእክት ልጅ ነህ ብሎ ያለው? ወይስ ይሄ ስለ ኢየሱስ ነው የሚናገረው? ከፍ አድርጎት ከመላእክት ውጭ እንዳለ ኦልሬዲ ብራዘር ከፍ አድርጎ አየ ነው። ይሄ ቁጥር 5 ላይ የተጠየቀው ጥያቄ የዕብራውያን ጸሐፊ ይህን ጥያቄ እየጠየቀ ያለው ስለ ኢየሱስ ልጅነት ነው ወይ? ስለ ኢየሱስ ልጅነት አድምጠኝ። ስለ ኢየሱስ ልጅነት ነው ወይስ ከመላእክት ልጄ ተብሎ የተጠራ አለ እያለ እየጠየቀ ነው። ይሄን ሊገልጽ ያለበት አባባሉ ከመላእክት ሲያለው ከመላእክት እንዲህ ብሎ ያውቃል ወይ? ከመላእክት እንዲህ አልተባለም። ከመላእክት የሚለውን ሀሳብ ነው የሚገልጸው እንጂ። ስለዚህ ጥያቄውን መልሰው ታዲያ የዕብራውያን ጸሐፊ የጠየቀውን ጥያቄ መልሰው አብረ መልሰው ከመላእክት አንተ የምታውቀው ከመላእክት እግዚአብሔር አብ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ደግሞም እርሱ አባት ሆነዋለሁ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላል? ያለው የለም ከመላእክት ውስጥ እያለ ነው። በቃ ታዲያ ስለዚህ ይሄ ስለ ጌታ አይደለማ የሚናገረው እዚህ ጋር ጉዳዩ። አንተ ስለ ጌታ ነው አልክ እንጂ ከመላእክት ልጄ ነህ ብሎ በመዝሙር 2 ላይ እንደተነገረው እኔ ዛሬ ወልጃለሁ ብሎ ባለበት ኢየሱስ ክርስቶስን እግዚአብሔር አብ ከዘላለም ከባህሪው እንደወለደው በዛ አይነት አወላለድ ከመላእክት አንተ ልጄ ነህ እኔ ዛሬ ወልጃለሁ ብሎ አለው ብሎ የሚል የተናገረው ከቶ ለማን ነው ብሎ የሚለው? አንተ ቅድም ለኢየሱስ ነው አልከኝ። አሁን ደግሞ መልሼ ስጠይቅህ ነው ለመላእክት ነው አልከኝ። ስለዚህ ከመላእክት ልጄ ነህ ብሎ ያለው ማን ነው? እግዚአብሔር አብ። ከመላእክትማ ያለው የለም። ከመላእክቶች ቅድም ያልኩህ ለጌታ ትክክለኛ መልስ መለስክ። ከመላእክት ምን ያለው የለም? ይሄን ያለው የለም። ይሄ ቃል ለልጁ ከመላእክት ማንንም አላለም። ጋይስ ግን እዚህ ጋር ማይ ፖይንት ከመላእክትም ካላለ ለኢየሱስም አይደለም ካለ ኤርሚያስ ማለት ነው። ሰው ለማን ነው ያለ ነው? ለእረኛው ኤርሚያስ ለባል ሀገሩ ኤርሚያስ ጨርሰው ጨርሰውና ሪጀክት እናደርጋለን። ደግሞ እንደ ኃይለኛ ተጽፋለች እንጂ ጀለስ ስልክ ዘጋ ሳድ አይ እንኳን ዘጋ ተባብሩናል። ስልክህ እንደውም ባይኔቸር እንትን ያደርጋል ግን ቀጥል እስከዛ እኔ አሁን ይሄ ጠፍቶት እኮ አይደለም ጋይስ። አሁን የሚሰማው ሰው እርግጠኛ ሆኜ ይሄኔ ብዙ ሰው ትክክል ኤርሚ ነው እያለ የሚጽፈው እንግዲህ ሁሉም ባይሆንም ብዙዎቹ እንደዛ ማለታቸው አይቀርም። አሁን ይሄ ኤርሚያስ የተባለው ምን በኢየሱስ አሁን ይሄ ጠፍቶበት አይደለም ማለት በቃ እናውቀዋለን። ግን እንደዚህ ናቸው። በተለይ እዛ ሰፈር ያሉ ጴንጤዎች እኔ ጌታ በሚያውቀው ማለት ነው ምንም ሙዳቸው የማይጥመኝ ከሙድ አንጻር ሙዳቸው የማይጥመኝ ለምንድን ነው? አደገኛ የሆነ የድርቅና መንፈስ ተጸናውቷቸዋል። ውስጣቸው እየነገራቸው ራሱ ህሊናቸው ገደል ለምን አይገባም? ህሊናቸው ለምን ገደል አይገባም? አይሰሙም። በቃ ድርቅ ግግም። በስመ አብ እኔ እንዲህ በጌታ አንተ በስመ አብ እኔ በጣም የሚያስገርሙት ወይስ ያው መቼስ የመጽሐፍ ቅዱሱን ነገር ለእናንተ አላብራራም። መቼስ ይሄ ነገር ለእናንተ ምንም ነው። ዕብራውያን ምዕራፍ 1 ላይ ያለው ሀሳብ መቼስ ግልጽ ይመስለኛል። ዕብራውያን ምዕራፍ 1 ቁጥር 4 ላይ ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን እንዲሁ ከእነርሱ ከመላእክት አብዝቶ ይበልጣል። አሁን እዚህ የመጀመሪያው ምዕራፍ ላይ ከመላእክት አንጻር ያነሳና ጌታ ኢየሱስን ከመላእክት ኧረ ይበልጣል ይላል። ከዛ እንዴት ነው የሚበልጠው የሚለውን ያስረዳል። አሁን እንዴት ነው የሚበልጠው? ጌታ ኢየሱስ ከመላእክት እንዴት ይበልጣል? ቀጠል አድርጎ እንዲህ ይላል ከመላእክትስ። አሁን ጌታ ኢየሱስ እንዴት ከመላእክት እንደሚበልጥ ለማሳየት እንደው ከመላእክትስ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ደግሞም እኔ አባት እሆነዋለሁ እርሱም ልጅ ይሆነኛል
ያለው ከቶ ለማን ነው? ጌታ ኢየሱስ እንዴት እንደሚበልጣቸው አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞ እኔ አባቱ ሆነዋለሁ፣ እርሱም ልጅ ይሆነኛል ተብሎ የተነገረው ለጌታ ኢየሱስ እንጂ ለመላእክት ነው ወይ? ለጌታ ኢየሱስ አዎ ተነግሯል። ለመላእክት ተነግሯል? አልተነገረም ነው እያለ ያለው እኮ እንዴ። ከእነርሱ እንዲሁ አብዝቶ ይበልጣል ካለ በኋላ ከመላእክት ማለት ነው። እስቲ እንዴት እንደሚበልጥ ለማሳየት እስቲ ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞ እኔ አባቱ ሆነዋለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው? ከመላእክት። ከቶ አንተ ልጄ ነህ ያለው ከመላእክት ከቶ ለአንድ እንኳን መልአክ አለ? የለም። ለማን ነው ያለው? ለኢየሱስ። ለዛ ነው የሚበልጣቸው ነው እያለ ነው። እዛው ጋር እኮ ቀጠል አድርጎ ደግሞ መልሶታል። ምን ብሎ ደግሞም በኩሩን ማንን? በኩሩን ምን ማለት ነው? በኩር ልጁን ማለት እኮ ነው። የመጀመሪያውን የሆነውን ያንን ልጁን ማለት እኮ ነው። በኩሩን ወደ ዓለም ሲያገባ፣ ልጁን ወደ ዓለም ሲያገባ ጌታ ኢየሱስን የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል። ምን ይላል? ይስገዱ ይላል። አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ ያለው ለኢየሱስ እንጂ ከመላእክት አሁን ይህ ቃል ለማን ለአንዳቸው እንኳን መች ተነገረ ብሎ የክርስቶስን ብልጫ ይናገራል። ከተቀጠል አድርጎ ስለ መላእክት መላእክቱን መናፍስት አገልጋዮቹን የእሳት ነበልባል የሚያደርግ ይላል ካለ በኋላ ቀጠል አድርጎ ምን ይላል? ስለ ልጁ ግን ስለማን? ስለ ልጁ ግን ከላይ ምን ብሎ ነበር? አንተ ዛሬ ነህ ወልጄሃለሁ ከመላእክት ከቶ ለማን ብሏል? ለኢየሱስ እንጂ ለመላእክት ለማንም አላለም ነው። ስለ ኢየሱስ አያወራም ይላል። እንዴት አይነት የተወዛገበ ነው ላለ አይነት ሰው ሆኗል በክርስቶስ። እንደው ይቅርታ አድርጉልኝና እኔ እንደዚህ በመጽሐፍ ቅዱስ ላይ የሚደርቅ ሰው እኔ አልወድም። ጌታ በጣም እየዋሸ ነው። ያላለውን ሰምተኛ ልጁን ለመፈተን ነው እንጂ የጠየቀው እሱ ስላላመነ አይደለም። አሁን ከፈለክ ቤቱን ከፍቷል፣ ሄደህ ማውራት ትችላለህ። ለምን ትዋሻለህ? ሰው ማያምነው በጣም እየዋሻችሁ ነው። ማያምነው አንዴ ለምን ታስገቡታላችሁ? ያብራራና ይጨርስ። አታስወጡት። አንዴ ቆይ ዘኪ ሰማር ወዳጅ ዘኩ ወይ ካልቀጠል ዘኩ ቆይ አንድ ቃዶች አንድ ሚዩት አድርጉና አኬ ጨርስና አንዳንዴ እኮ የንግግር የውይይት ማነር እኮ ለምን ይኖራል? ምን መሰለህ ሲሶ እየዋሸ ነው። ሰው ማያምነውና ከዛ ታወራለህ። ለምን ይዋሻል? ችግር የለውም። አታስወርድ። ማን ያስወርደው? አንተ ነህ ሲሶ ያስወርድኩ። እኔ ነኝ ሁላችሁ አንድ ጊዜ ግን ያው ቪዲዮ ወጥቶ ስለሆነ የእሱ የተናገረው ራሱ ኤርሚያስ የተናገረው ላይ ነው አኬ እየተናገረ ያለው ነገር ግን ከታች አስተካክሏል የምባል ነገር እየጻፉ ስላየውኝ ነው። አኬ ካስተካከለ አንተ እየተናገርክ ያለው አክሊል ባሳየው ቪዲዮ ላይ ነው። ነገር ግን አስተካክሏል እያሉ ስለሆነ ምናልባት አላስተካከለም። ሙሉ ቪዲዮ ባልሰማው ነገር ላይ ዝም ብለህ መረጃ እየሰጠ ነው። ቪዲዮ ኧረ በእናትህ አንተ አትረብሽ። በእናትህ ቪዲዮ ነው እኮ ወጥቶ የተነበበ ቪዲዮ እኮ ነው። ሙሉ ቪዲዮ አልሰማህም? የተቆራረጠ ምናምን የተቆራረጠ አትበል። ቪዲዮ ዝም ብለህ በማይሆን ነገር አንተ ካዶሽ ልክ ነው የምትለው ምኑ ታውቀዋለህ? ትምህርቱ እኔ ገብቼ ጠይቄ ያለው እኮ ልደት ካል ከፈለግ በደቂቃ ማውራት እንችላለን ከአንተ ጋር እናውራ። ዝም በል። በምን ጉዳይ? አይ በቅድመ ዓለም ስለ ኢየሱስ ክርስቶስ በቅድመ ዓለም ከአብ ስለመወለዱ ልጠይቅና አንተም ጠይቀኝ። በደቂቃ እናውራ ከፈለግ አንተ ጋር። ማለት አልተወለደም ብለን የምታምነው ነው? አይ ተወልዷል። ልደትም ተወልዷል ብሎ ነው የሚያምነው ወይስ የክርክር ሱስ አለብህ? ቃዶሽ ሁለታችሁም ተመሳሳይ ያመናችሁ ሰው ባላለው ነገር እናንተ የክርክር ሱስ ከሌላችሁ ሰው ባላለው ነገር ችግር ሀሳብ ማስቀመጥ ለምን አስፈለገ? ቆይ አይሽ አንድ የሰማኝ ቃዶሽ እኔ አሁን ቃዶሽ ወይ አንተ ቃዶሽ አንዴ ተባልክ እኮ አይሰማህም ወዳጅ ቃዶሽ። እሺ ቀጥልሽ ከይቅርታ ጋር ማለት ነው። እኔ ኤርሚያስ የተለየ አቋም ነው ያለው አልከኝ። አንተ እንደምትለው ከሆነ ደስ ይለናል። እንደዚህ አይነት መጽሐፍ ቅዱስ ላይ የሚደረግ ድርቅና እና ክህደት አንወደውም እና እናንተም እንደዚህ አይነት ነገር እንድትሰሩ ጓጉተን የምንጠብቅ ሰዎች አይደለንም። ይህን በተደጋጋሚ ነው የተናገርነው። ፕሮቴስታንት ወንድሞቻችን ስህተት ውስጥ ናቸው ብለን እናምናለን፣ ግን ስህተት እንዲሰሩ ደግሞ ጓጉተን የምንጠብቅ አይደለንም። ስለዚህ አሁን ኤርሚያስ ስህተት እንዲሰራ ጓጉተን የምንጠብቅ አይደለንም።
ግን አሁን የሰማሁት ቪዲዮ ደግሞ አለ። ከሰማሁት ቪዲዮ አንጻር ግን ስናገር አሁን ኤርሚያስ በግልጽ በቃ ቀጥታ በቃል ማለት ነው ከዘላለም አልተወለደም ምናምን ነገር እንደዛ አይደለም ሲል የደረስኩት እኔ እንደዛ ሲል አልሰማሁም። ግን ምን ሰምቻለሁ? ለምሳሌ ዕብራውያን ምዕራፍ 2 ላይ ዕብራውያን ምዕራፍ 1 ላይ ይቅርታ ቁጥር 5 ላይ ከመላእክትስ አንተ ልጄ ነህ እኔ ዛሬ ወለድኩ ደግሞ ምን አባቱ ሆኗል እርሱም ልጅ ይሆነኛል ከቶ ለማን ብሏል የሚለው ቃል ላይ የቃል ስለ ክርስቶስ አያወራም ብሏል። ግን የሚያወራው ስለ ክርስቶስ ነው። አንተ ልጄ ነህ እኔ ዛሬ ወለድኩ ክርስቶስ። ቆይ አንዴ ምን ጨርሼ ነው የምታወራው ወይስ ምን ደሞዝ ነው? አንዴ ቆይ ጨርስና ታወራለህ። እና አንተ ልጅ ነህ እኔ ዛሬ ወለድኩ የሚለው ጌታችን ኢየሱስን እንጂ መላእክትን አይደለም ነው እያለ ያለው። በቃ አለቀ። መጽሐፍ ቅዱስ ስለ ጌታ ኢየሱስ እያወራ ነው፣ ጌታ ኢየሱስን ከመላእክት ጋር እያነጻጸረ። ኤርሚያስ ግን ስለ ኢየሱስ አያወራም ጭራሽ። ቀደም ሲል የብሉይ ኪዳን መጽሐፍ ላይም እንዳትሄድ እዚሁ ጋር ቁጭ በል ብሎ ልጁን ለማሰር ሲሞክር አይቼዋለሁ። የኤርሚያስን በዚህ ቪዲዮ ላይ እንዳዩት ከሆነ ስለ አንድ ሌላ ግለሰብ ተጠየቀ። ስሙን ረሳሁት አሁን። ሌላ ግለሰብን ስጠይቅ ከዘላለም አልተወለደም ከዘላለም የሚወለድ አይደለም ብሎኛል አለ። ማለት ኤርሚያስ ጋር ሄዶ አሁን ቅድም ሲያወራው የነበረው ልጅ የሌላ ሰውን ስም ጠርቶ ለምሳሌ አበበ ነው እንበልና ያኛውን ሰውን ስሙን አበበን ስጠይቀው ክርስቶስ አዲስ ይባላል፣ ልጁ አዲስ ይባላል። ከኤርሚያስ ጋር ነው እንትን የሚለው። የምር ደግሞ አዲስ የሚባለው ልጅ በኢየሱስ ክርስቶስ ከዘላለም ልጅነት አያምንም። አዎ እሱን ይዞ ሄዶ ልጁ ይህን ነገር ሲጠይቀው ኤርሚያስ እንዳላችሁትም ከኤርሚያስ ጋር የሚሆን ሰው ከሆነ አዲስ የሚባለው በተቻለው አቅም ከእግዚአብሔር ቃል ይልቅ ሰውን ስለሆነ የሚያስቀድመው ሳይሆን ሁኔታውን እንግዲህ በዚች ብቻ ነው እኔ እዚች ላይ ስላለች ብቻ ነው የተናገርኩት እንጂ በዕለት ተዕለት ህይወቱ በሌላ ትምህርቶች ምናምን አላልኩም። በዚች ጥያቄና መልስ ላይ ግን ያየሁት ከእግዚአብሔር ቃል ይልቅ ሰውን የሚያስቀድም ሌላ ሰው ተሳሳተ እንዳይባልበት መልሱን ቀጥታ ከመመለስ ይልቅ አንተ ምን አልከው፣ አንተ ምን ጠቀስክ፣ እሱ ምን ጠቀሰ ምናምን እያለ ጉንጭ አልፋ አይነት ወሬዎችን በማውራት በስተመጨረሻ ምን አደረገ? አሁን መጨረሻ ላይ የሰማሁት ላይ ዕብራውያን 2 ልጁ ቢጠቅስ አይ ጭራሽ ልጁማ እኔማ ከዘላለም የተወለደ ነው ብዬ ነው ማምነው ብሎ ማስረጃዎችን ጠቀሰ። ከዮሐንስ ወንጌል ምናምን ጠቀሰ። ሲጠቅስ አዎ አንተ ትክክል ነህ፣ አዲስ ደግሞ ምን ከምን አንጻር እንደዛ እንዳለ እሱ ራሱን ሲመጣ ወይ እናወራዋለን ብሎ በመመለስ ፈንታ ይልቁንም ልጁን በተቻለ አቅም የመያዝ ነገር ለመስራት ሲሞክር አይተነዋል። እና ማስረጃ ሲሰጠውም አይ ከአብ እንደተወለደ ተናገረ እንጂ ምንድነው የአብ ልጅ እንደሆነ ተናገረ እንጂ አብ ራሱ ወልጃለሁ አላለም። ወይም ከአብ የተወለደ መሆኑን ቀጥታ አልተናገርም። የሚመስል ነገርን ተናገረ። ልጁ ግን ጌታ ይስጠውና እሺ ማስረጃ ብሎ ያሰበውን ለምሳሌ ዕብራውያንን ከፈተለት። አንተ ልጅ ነህ እኔ ዛሬ ወለድኩ የሚለውን እንዲህ ብሎ ከቶ ከመላእክት ለማን ተናግሯል ሲል ከጌታ ኢየሱስን ከመላእክት ጋር እያነጻጸረ እንዲህ ብሎ ስለ ክርስቶስ ተናግሯል ብሎ ሲያመጣ ኤርሚያስ ምን አለ? ስለ ኢየሱስ ክርስቶስ አልተናገርም። እንደውም ይህ ክፍል አለ እየሰራ ያለው ኤርሚያስ ምንፍቅናን መከላከል የእግዚአብሔርን ቃል ከፍ ከፍ ማድረግ ላይ ሳይሆን በዙሪያ ያሉ ግለሰቦችን ከፍ እያደረገ የእግዚአብሔርን ቃል መርገጥን ሲሰራ አይቻለሁ። እኔ ይህንን መሰክራለሁ። ስለዛ ይህ ሰው ለእግዚአብሔር ቃል ታማኝ እንዳልሆነ አሁን መጥቶ ቢጠየቅ ኤርሚያስ ማለት ነው አይ እኔማ በዘላለማዊ የእግዚአብሔር ልጅ ልደት ወይም በክርስቶስ ልደት በዘላለማዊ ልደቱ አምናለሁ ቢል እንኳን ከእግዚአብሔር ቃል ይልቅ ግን ሰውን የሚያስደስት ለሰው ጠበቃ የሚቆይ የሰው ቋሚ የእግዚአብሔር ቃል ሳይሆን የሰው ቋሚ እንደሆነ ግን የሚያሳይ ቪዲዮ ግን እኔ አይቻለሁ። አለቀ። የኔ ምስክርነቴ ነው። አንተ አውራ። ኦኬ ምን መሰለህ አኬ፣ አንተ አሁን የሰማው የተቆራረጠው ቪዲዮን ነው፣ ሙሉ ቪዲዮን አልሰማም። ለዛ ነው አሁን በተቆራረጠ ቪዲዮ ላይ ሀሳብን እየሰጠ ያለው። ሲጀመር ቆይ አንዴ ልጨርስ። ያወራና ምላሽ ትሰጠዋለህ። ልደት ቆይ ሲጀመር ልደት ቃል ግን ያልተቆረጠ ተወልዷል ብሎ አያምንም። ፕሮቴክት እያደረገ ስለሆነ ካዱሽ ያልተቆረጠውን አምጣ። አስተካከልክ ወይ? ካዱሽ ያልተቆረጠውን አምጣ እባክህ። ስለ ሰው አታስብ። ስለ ቃሉ አሰማለሁ። ቆይ አሰማቸዋለሁ። ችግር የለውም። ያልተቆረጠውንም ግን ልደት ቃል አስተካክሏል ወይስ ትምህርቱ ነው? ከዚህ በፊት በመለኮት አልተወለደም ብሎ ሲል ነበረ። አኬም እንደዛ ብሎ ሲያስተምር ሰምቼዋለሁ። በመለኮት አልተወለደም በአካል ብቻ ነው ብሎ ሲያስተምር ምንድን ነው በመለኮት አልተወለደም ማለት? ወላዲ መለኮት ተወላዲ መለኮት ሰራጺ መለኮት ብላችሁ ካመጣችሁት አንጻር ከሆነ
እንደዛ ያለ የለም። በቃ አሁን እሱ ቆይ አንዴ ሰማኝ ቃሉ ያ ክርክር የተነሳ ቪዲዮ ላይ አውራ አንተ አስተካክሉ። ከዛም በኋላ በቪዲዮ ነገር ባወራ ግለሰቦቹን ሁሉ ከማን ጋር ውይይት ሲያደርጉ እንደነበር እነግርሃለሁ። እንዴ እዚሁ ቤት እኮ እዚሁ ቤት የተጀመረው ቃሎች የሶስት አማልክት አምልኮ ከፈለግ ማውራት እንችላለን። በደቂቃ ካንተ ጋር መጀመሪያ ሶስት አማልክትን የምታመልክ መናፍቅ ነህ ብዬ ሳልጠራህ በፊት ማለት ነው መለስ ብለህ የተነሳው ርዕስ ላይ ብቻ ሂድ። ተቀበልኩ። አየህ በልኮት አልተወለደም። ወላዲ መለኮት ካዶሽ ግድ የለም አንተ በቃ ቶቶ ሌላ የቴዎሎጂካል ነገሩ ላይ ተውና አሁን የተነሳው ቪዲዮ ላይ ዋሽታችኋል፣ ቀጥፋችኋል የምትለው ነገር ካለ ያልተቆረጠውን ቪዲዮ አሰማንና ኤርሚያስ እያለ ያለው ይሄ ነው ብለህ ተናገር ካዶሽ። ምክንያቱም ኢቨን እኮ አለ እኮ ሰው ልጁ ቢጎትን ሰነው ሲለው እኮ ትክክል አምናል ብሎ እኮ ቶሎ ሊሸኘው ሲገባ 3-4 ማስረጃ ሊጠይቁ አይገባም እያለ እኮ ነው። አኬ ራሱ ልጁ በኢየሱስ ክርስቶስ ማለት የኢየሱስ ክርስቶስን ልጅነት ሲናገረው 3-4 ማስረጃ ሊጠይቀው ራሱ አይገባም ነበር ኤርሚያስ። ስለዚህ ያልተቆረጠ ቪዲዮ ማስረጃ አለ የምትል ከሆነ ይኸው ክፈትና ቀጥል። ካዶ ይሰማል። ምን መሰለህ እኔ ይህን ቪዲዮ ሰምቼ ኤርሚያስ ጋር ገብቼ ጠይቄያለሁ። ገብተህ ጠይቀው አትጠይቀው ገብተህ ሰላም ተባብላችሁ ውጡ ውረዱኛ ምናምን የምናውቀው ነገር አለ። ቪዲዮ ተከፈተ ገብቶ ጠይቆት ራሱ ቢሆንና ማለት ነው። እና ኤርሚያስ እኔ የማምነው ኢየሱስ ከዘላለምም እንደተወለደ ነው የሚል እምነትን ራሱ ቢሰጠው ቢያንስ ግን ምን ማወቅ እንችላለን? ቅድም እንዳልኩትም የሚያምነውን እምነት እንኳን ዲፌንድ የማያደርግ ገና ለገና በዙሪያ ያሉ ሰዎች ስም ስለተጠቀሰ ብቻ ለእግዚአብሔር ቃል ሳይሆን ለሰው የሚቆም ለእግዚአብሔር ቃል ያልታመነ አይነት ይሄ ግድ የማይሰጠው ኢየሱስ ክርስቶስ ከዘላለም ተወለደ የሚለው ያን ያህል በአዲስ ነው ምናምን ባላችሁት ሰው ልክ እንኳን ግድ የማይሰጠው የሰው ጠበቃ እንጂ የእግዚአብሔር ቃል መጋቢ እንዳልሆነ ጠበቃ ታይቶበታል። አለቀ። ስለዛ ይኸውልህ አሁን በአጭሩ ኤርሚያስ ምንድነው የሚያምነው ምንድነው የማያምነው እኛ ምን አገባን እንዴ? ይሄ እኮ የኛ ጉዳይ አይደለም፣ የራሱ ጉዳይ ነው። ግን ምንድን ነው እያልን ያለ ነው? ለእግዚአብሔር ቃል ወገቡን ታጥቆ የቆመ አይነት ሰው አይደለም። የሰው ጠበቃ ነው። ተቃለቀ ለሰው ነው የቆሙ እንጂ ለእግዚአብሔር ቃል አልቆመም። ስለዛ ይሄ ሰው የሆነ ነገር እንደ ዝም ብሎ ከሰዎች የሆነ ነገር ባገኘ ቁጥር የእግዚአብሔርን ቃል የሚያስተባብል ሰው ነው ማለት ነው። ስለዛ እንደነዚህ አይነት ሰዎች ደግሞ ታማኝነት የላቸውም እና ጳውሎስ ይናገራል ገላትያ መልእክቱ ምዕራፍ 1 ላይ ሲናገር እንዲህ በቃ ሰውን ለማስደሰት የመጣው ቢሆን የጌታ ባሪያ ባልሆንኩ ነበረን የሚለው በቃ እንግዲህ ሰውን እናስደስታለን ወይ ነው ነው አይደለም። እኔ ጋር መጥተህ አንድ የክርስትና ትምህርትን ብጠይቀኝና ለምሳሌ እዚህ ጋር ልደት አለ፣ ልደት እንደዚህ ብሎ አስተምሮ ነበር፣ አንተ ምን እንደዚህ ከዚህ አንጻር ምን ትላለህ ብትለኝ የክርስትና አስተምሯችን እንዲህ ነው፣ ልደት ግን እንዲህ ያለበትን ማስረጃ አምጣልሃለሁ፣ ወይም ደግሞ ራሱ ልደት እጠራለህና ራሱ ልደት እንዲነግርህ አደርጋለሁ። የክርስትና ትምህርቴን ግን እኛ የምናምነው እንዲህ ነው። እሱ ጭራሽ እንደውም በተቃራኒው ሳይድ ሆኖ ልጁን ለማስጨነቅ ሲሞክር መጽሐፍ ቅዱስ ላይ በግልጽ ስለ ክርስቶስ የተነገረውን ስለ ክርስቶስ አይናገርም ብሎ በመካድ እንትን ሲል አይተነዋል። ስለዚህ አሁን እኔ ሄጂ ስጠይቁ ምናምን እንዳልከው ጠይቀው ጥሩ ነው፣ አስተምህሮውን ነግሮ ሊሆን ይችላል። እዚህ ቪዲዮ ላይ ግን ያየ ነው አሁን ቅድም ያልኩ ነው፣ መደጋገም እንዳይሆንብን በቂ ይመስለኛል። ሲስ ምንድን ነው አደርስም እንዴ ቤተሰብ እዚህ ቤት ከፍቶ ከሚያስተላልፍ
አረቶ ቀለሜንቶ ከአዱሽ ራሱ ማለት ነው። ድጋሜ ልክ የኤርሚያስን የደገመው እዚህ ጋር ማለት ነው። ቪዲዮ በግልጽ እየታየ ነው። ስለ እግዚአብሔር ቃል ክብር ሳይሆን ስለ ኤርሚያስ ነው ገብቻ ያናገርኩት። የተቆራረጠ ነው እያሳያችሁ ያላችሁት ሲል እዚህ ጋር ስለ ቃሉ ክብር ሳይሆን ከአዱሽ በራሱ ስለ ኤርሚያስ ነው በጣም እየተናገረ ያለው ማለት ነው። እውነቱ ምንድን ነው? እንደ ቃሉ ሲሆን ቆይ አንድ የሚዩት አድርግ። እድል ታገኛለህ። ቆይ ካዱሽ ቆይ ፕሊስ እባክህ እድል ስጠኝ። እኔ ልጨርስ ሀሳቤን እባክህ ልጨርስ ሀሳቤን። አንተ ራሱ ማለት ነው እኛ እየተናገረ ነው እኮ አሁን አኬ ምንድን ነው ያለው? አጠገቡ ስላለው ሰው ፕሮቴክት እያደረገ ነው እንጂ ቅድሚያ ለቃሉ ክብር አልሰጠም እያለክ ነው። መጥቶ እዚህ ጋር አይ ስለ ኢየሱስ ነው ብሎ ቢል አሁን ነቲንግ እየተባለ ያለው ቅድሚያ ቃሉ ነው የሚቀድመው ነው። አንተም ደግሞ ቆይ እባክህ ሀሳቤን ልጨርስ። አንተ ራስህ ማለት ነው የሰማከውን ቪዲዮ የተቆረጠ ነው ያሰማችሁት እያልክ ለኤርሚያስ መከላከል እያደረግክ ነው እንጂ ለቃሉ ክብር እየተናገርክ አይደለም። ቅድሚያ ለቃሉ ክብር ስጥ። አንተም ቢሆን ኤርሚያስ አጥፍቷል። ለምን በዛን ሰዓት የሰሙ ሰዎች ይሄን ቃል በምን ሰሙት? ያገኛቸዋል። ካሳሳተ በኋላ ማስተካከያ ያደርጋል። ለአንተ መለሰል እንጂ መጀመሪያ ላሳሳተቸው ሰዎች መልስ ይሰጣል? የለም፣ አበላሻቸው። በቃ እነሱ አንተ ራስህ እንዴ ስለ ራስህ አስብ። በእናትህ አንተ ራስህ እኮ ልጁን ሊፈትሩ አሁን አንተ ከልደት ጋር አሁን ውይይት እናድርግ። አንተ እንደዚህ አይነት ፈተና የለም እንዴ? አንተ እኮ ልጁ 3-4 ማስረጃ እየጠቀሰለት እንዲህ አይነት ፈተና አለ እንዴ? ልጁ እኮ ስሙ። አሁን እሱን ገብታችሁ መጠየቅ ትችላላችሁ፣ ግን እሱ ዘላለማዊ ልጅነት ያምናል። አንተ ችግር አለብህ። ምን መሰለህ? አንተ ችግር አለብህ። ለምን እንደሆነ አላውቅም። ካዱሽ ራሱ ችግር አለብህ። ስለ ራስህ ችግር አሁን እመን። መጀመሪያ ራስህ እመን። እንዴ ወንጌል ልታስቆም ፈልጋል። መቼም ግን ከይቅርታ ጋር ሲሲ በጣም ይቅርታ። እንግዲህ በእርግጥ ቅድምም አንተም አስወርደኸው ነበረ። ይህ መቶ ጭራሽ አንተ ላይ ነው ነገሩን የሚያላክከው። እሱ ለኤርሚያስ አሁን ዝነት እንዳለችው ሲሲ አንተ ድምፅ ምስል የሚያስተገባ እሱ ገና ለገና ለወንድማችን ኤርሚያስ ጥብቅና ለመቆም ሲል ብቻ ይዋሽለታል። መጥቶ እዚህ ጋር ፊት ለፊት ላይ እንግዲህ በቃ ቪዲዮ ላይ አየነው እኮ ነው። እኛ ቅድም እንዳለው ነው ወንድማችን ኤርሚያስ እንዲሳሳት ጓጉተን የምንጠብቅ ሰዎች አይደለንም ብለናል። እንግዲህ ይህን ስናገር ከልባችን ነው፣ ጌታ በሚያውቀው ማለት ነው። እኔ ቅድም እንዳልኳቸው ፕሮቴስታንቲዝም ስህተት እንደሆነ አውቃለሁ። እኔ እንደዛ በጣም ነው ማምነው ይህንን ስህተት እንደሆነ እና ሰዎች ሁሉ ወደ ጌታ እንዲመጡ ምናምን በጣም ነው ጓጓ። ግን በዛ ሳይድ ያለው አሁን ወንድማችን ኤርሚያስ ደግሞ እስኪ ሳሳት ድረስ በተሳሳተ እያልኩ ግን ጓጉቼ ግን አልጠብቅም። ጌታ በሚያውቀው በተቻለው አቅም ሁሉ እንዳይተሳሳት ነው የምፈልገው። ስለዛ ቀስ በቀስ ወደ እውነት ሁሉ እንዲያድግ እንደዛ ነው። ግን ከተሳሳተ ደግሞ ተሳሳተ ነው ማለት እና የተሳሳተበት መንገድ ደግሞ ለእግዚአብሔር ቃል ሳይሆን የሰው ታማኝ ሰው አስደሳች አይነት ሰው እንደሆነ ግን አይቼበታለሁ። አትሊስት በዚህ አሁን በዕለት ተዕለት ህይወቱ አይደለም ብያለሁ። ቅድም ሁሌም የሚያደርገው ነገር ነው ምናምን ብዬ አልተናገርኩም። በዚህ እንትኑ ግን በዚህ ንግግሩ ግን በቃ እንደዚህ አይነት ሰው ነው። እንደነዚህ አይነት ሰዎች ነው በጣም ተራ ናቸው። አለቀ። ይሄ የእግዚአብሔርን ቃል የሚያጣምሙ ሰዎች ማለት ነው። ሁሌም እንደዚህ አድርግ ግን ስለማላቅ እየፈረጅኩት አይደለም ሙሉ በሙሉ ግን እንደዚህ የእግዚአብሔርን ቃል ቸላ የሚሉ ያን ያህል ግድ የማይሰጣቸው ኧረ እንደው ማን ያላችሁት አዲስ የሚባለው ወንድሜ እንዲማ ከተባለ ብሎ ጭራሽ ያኛውን ፕሮቴስታንት ወንድም ወደ መሟገት ሄደ ማለት ይሄ በጣም አደገኛ ነው፣ አስቸጋሪ ነው። ስለዛ ለእግዚአብሔር ቃል ያልታመነ አይነት ሰው እንደሆነ እሱን ማየት እንችላለን ማለት ነው። እና የዚህን ያህል ካልኩኝ እኔ ይበቃኛል። አረ ስማ እዚህ ጋር አኬ ኤርሚያስ ጋር ተፈልጋለህ አላለም? ማን ኤርሚያስ? ጆሮን ይዘህ ይሆናል ስልክህን እያለ ነው ሁላ። ይኸውልህ ቆይ ስማኝ፣ ቆይ አንዴ በፊት እንደውም ምንድን ነው ከኤርሚያስ ጋር ልንወያይ ስንል አላፈምስህም ምናምን ብሎ ነበረ። ያኔ ምንም ያናል ብዙም እኔ ቲክቶክ የለኝም ቴሌግራም ላይ ብቻ ነበር እንትን ብለው ያው ትዝ የሚላችሁ ከሆነ አላፈምሰውም ምናምን እና ምናምን ነገር እያለ ነበረ። ይቅርታ ኤርሚያስ፣ እኔ አሁን ከ1 ሚሊዮን በላይ ተከታይ አለኝ። አላፈምስም፣ ጥፋ ከዚህ ያማ ቀልደኛ። አይ ግን እውነቱን ለመናገር
ኤርሚያስ ተፈልጋል ምናምን እንደዚህ ማን አንተ ደግሞ እኔን የምጠራው ምንድን ናና አንተ ነህ እኮ የምጠይቀን እንዲህ ነው እንዲያ ነው ብለህ አስረዳ። ይቅርታ መጠየቅ ካለብህም እዚህ መተህ ሲስ ቤት እዚህ መተህ ጠይቀው። እንደው የሲስም ፕሮቴስታንት ስለሆነ እዚህ መተህ ጠይቅ። ደግሞ አንተ ጭራሽ እኛ እናትላል ምን ቤት ነህ ደግሞ ማን አንዳንድ ሰው ድፍረቱ ግን በጌታ ስም ማለት ችግር የለውም። የሆነ አሁን እኔ የሆነ ነገር ራሴን የሆነ ነገር አድርጌ አይደለም እኔ ብቻ አይደለሁም የትኛውም አንድ ክርስቲያን ማለት ምንም ይሄ የፍሉር ማን ጉዳይ አይደለም። ደግሞ ቅድም እየቀለድኩ ነው እሱ እንደዛ ስላለ እየቀለድኩ እየሳኩኝ ያልኩት ግን አንድም ክርስቲያን ቢሆን ለምሳሌ ስምሪ ያለች እሺ ስምሪ እኔ ማለት አይችልም። ማን ነው እናሱ ምንድን ነው እንዲህ ፈልጓት ከሆነ ስምሪ ጋር የሚመጣው እሱን አለቀ። ከፈለገን ትመጣለህ እንጂ ኑናን አይባልም። ምን ይላሉ? ኔስ አራስ በጌታ ልደትሽ ደህና ነኝ፣ እግዚአብሔር ይመስገን። በቀደም ጠዋት ላይ ማለት ነው ቅድመ ዓለም የአብ ልጅ መሆኑን አምናለሁ ብሎ ነበረ። እሱን መመስከር እችላለሁ። ግን ምንድነው ባለፈው የነበረው ቪዲዮ ላይ ይሄ መጽሐፍ ቅዱስ ላይ ቅድመ ዓለም ከአብ ተወልዷል የሚለው ሀሳብ የለም የሚለውን አስረግጦ ሲናገር ነበር። ይህን ቪዲዮ አንዴ ስሙትና ስለዚህ የተወለደ ብሎ የሚል ቃል ባይጻፍም እኛ ግን ተወልዷል ብለን ጨምረን ቃሉ ማይለውን እኛ እየጨመርን እንደፈለገን እየሰነቀርን ማውራት እንችላለን ነው እያልክ ያለው አይደለም? አይ ሰማኸው አይደል? ተወለደ የሚለው ባይኖርም እኛ እየሰነቀርን ማውራት እንችላለን ማለት ነው የሚል የራሱን አመለካከት አስቀምጧል ማለት ነው። ስለዚህ በዚህ መሰረት ተወለደ የሚል ቅድመ ዓለም ተወለደ የሚል መጽሐፍ ቅዱስ ላይ የለም የሚል ድምዳሜ ሰጥቷል። መድገም እችላለሁ አንድ ጊዜ ባይጻፍም እኛ ግን ተወልዷል ብለን ጨምረን ቃሉ ማይለውን እኛ እየጨመርን እንደፈለገን እየሰነቀርን ማውራት እንችላለን ነው እያልክ ያለው አይደለም? አይ ስለዚህ ተወለደ የሚል ቃል መጽሐፍ ቅዱስ ላይ የለም ነው ያለው። እሱ ድህረ ዓለም ቅድመ ዓለም ተወልዷል የሚለውን ያምናል አያምንም አይደለም ፖይንት። በዛን ቀን ግን የያዘው ፖዚሽን ለእውነት አይደለም የቆመው። እዛ ጋር የነበረውን እሱ ገስት ላይ ያለውን ሰው ማዳን እንደዛ አይነት ሀሳብ ነበር የነበረው። ጭራሽ መጽሐፍ ቅዱስ ላይ ቅድመ ዓለም ተወልዷል የሚል ሀሳብ የለም እያለ ነው። አንዱ ስህተት ይሄ ነው። በቃ መጽሐፍ ቅዱስ ላይ ቅድመ ዓለም ተወልዷል የሚል ሀሳብ የለም ነው የእሱ አመለካከት በዛን ቀን ማለት ነው። ወይ ለዛኛው ይቅርታ ጠይቆ እኔ ግን አምናለሁ ቢል ችግር እኮ የለውም። ሲቀጥል ዕብራውያን 1 ላይ ያለው ሀሳብ ስለ ኢየሱስ ክርስቶስ ልጅነት አይደለም የሚያወራው የሚል ነበረ። ጥቅሱንም ስቷል። የያዘውም አቋም ስህተት ነበር። ምንም እንኳን ቅድመ ዓለም ከአብ መወለዱን አምናለሁ ቢልም መጨረሻ ላይ ማለት ነው ሰሞኑን። ይሄን ለማሳየት ነው። ቀጥሏል። እኔ ምን ሴንስ ነው ይቅርታ? ምን ለምኑ ነው ይቅርታ? ዕብራውያን 1 ላይ ከመላእክት አንተ ልጄ ነህ ከቶ ያለው ለማን ነው የሚለውን እሱን ተሳስቻለሁ ነው? ቅድመ ዓለም አልተወለደም በማለት ነው ነው ፖይንት የሚያደርገው ራሱ ኤክስኪዩዙ ራሱ ወዴት ነው ነው? ይቅርታ እኮ ያለው ሰዎች ስለተቃወሙት ነው እንጂ ኤግዛክትሊ ቨርስ ባይ ቨርስ የሸመጠጠው ነገር እኮ አይደለም ይቅርታ ያለው። አዱን ጌት እሱን ነገር ብዙ ጊዜ ቅድም አሁን ለምሳሌ ይቅርታ ብለዋል ምናምን የሚል አንዳንድ ሀሳቦችን አየሁ። ይቅርታው ምንም ነጥብ የሚያሰጥ ነገር አይደለም። ምክንያቱም መጽሐፍ ቅዱስ ዘርግቶ ነው እኮ የካደው። ዕብራውያንን ሙሉ ለሙሉ ነው የካደው። አንድ እንደገና ደግሞ የክርስቶስ ዘላለማዊ ልጅነቱን ሰውየው እኮ በዘላለም ውስጥ ነው የተወለደው እያለው እኮ ነው አልቀበልም ሲሉ ነበር። ሶስት ማስረጃ ያመጣለት እኮ እንዴ! በጣም 3 ጥቅስ እኮ አመጣለት ከመጽሐፍ ይሁን እኮ ከመጽሐፈ ሳሙኤል ራሱ ላመጣልህ ይችላሉ። ዮሐንስ ወንጌል ብቻውን እኮ በቂ ነበረ እኮ። በአባቱ እቅፍ ያለ አንድያ ልጅ ብቸኛ ልጅ የሚለው እሱ ብቻ በቂ ነበር። እሱን ካደ። ዕብራውያንን ካደ። ዕብራውያን በጣም ክሊር ነው፣ ብላክ ኤንድ ዋይት፣ በጣም ግልጽ፣ ወደዛ ወደዚህ እንኳን የማያሻማ። ያንንም እንኳን በጣም የገረመኝ ቅድም ስለ ክርስቶስም አይደለም ስለ መላእክትም አይደለም ስለማን ነው? የምር ስለማን ነው? አኬ በእርግጥ ስለ እረኛው ኤርሚያስ ነው ብላ እሱ ራሱ እኮ በጣም የሚያጠያይቅ ነገር ነው። ይሄንን ራሱ ቃል በቃል መልስ መስጠት አለበት። ስለ ኢየሱስም አይደለም ካለ ስለ መላእክትም አይደለም ካለ ታዲያ ስለማን ነው? እና ይቅርታ ያለበት መንገድ በራሱ ጠማማነትን ነው የሚያሳየው። ይቅርታ ያለውን በራሱ የጌታን ቃል አክብሮ ስህተት መሆኑን አውቆ በጣም የክርስቶስን ትምህርት አዛብቶ ሳይሆን የሰዎችን ድምፅ ፈርቶ ከዚህ በላይ መለያየቱን ላለማሳየት እንጂ ዲፕ ዳውን ይህ ሰውዬ እንደዚህ ነው የሚያምነው። አም ቴሊንግ ዩ
አድርገህ በደንብ ብትጠይቀው እነዚህ ነው የሚያምነው ወይ ደግሞ የዕብራውያን ምዕራፍ 1ን አልተረዳውም። አንዳንዴ ሰዎች ከኛ የሚዋሳቸው ቃላቶች አሉ። አረ ቅድመ ዓለም ከአብ የተወለደ ነው፣ ድህረ ዓለም ከማርያም የተወለደ የሚለውን ቃሉን ይዋሱታል። ትምህርቱ ግን ሲብራራ ከመጽሐፍ ቅዱስ ጋር እስኪ አዋህደ አብራራ ስትለው ግን ለማብራራት ይቸግራል አብዛኛው ቤት። አሁን እኮ ቴዎቶኮስ የሚለውንም እኮ የሚቸገሩት ማብራሪያው ላይ ሲመጣ ነው። አንዳንዱ ቃሉ ዝም ብሎ ይቀበለውና ከዛ እያስረዳን ስንመጣ በጣም ለማያያዝ ይከብደዋል ውስጡ ካለው እምነት ጋር። አይ ቲንክ ሴም ቲንግ ኤርሚያስ ላይ ያለው አንተ እውነት ወልድ ያ ከአብ ከዘላለም አልተወለደም ወይ ደግሞ የአብ ተቀዳሚ ልጁ አይደለም ወይ ብትለው አረ ነው ይላል። ከዛ እስኪ እሱን የሚያስረዳ ጥቅስ አምጣልኝ ብትለው ግን ይህንን ቃል ከመጽሐፍ ቅዱስ ጋር አስረድቶ ማስቀመጥ አለመቻሉ ነው ስህተቱ። እሱ ኤርሚያስ አሁንም እኮ ለሰው ላይ ለተፈጠረው ኮንፊውዥን እንጂ በትምህርቱ ለሰራው ስህተት ይቅርታ አልጠየቀም። እውነትም ያስፈራል። እነዚህ ሰዎች ነገረ እግዚአብሔርን ማስተማር ከጀመሩ በዚህ ልክ ነው የሚያወቁት። በተለይ አሁንማ በጣም አሁን ደግሞ እስከ ዛሬ ድረስ ያልተነኩትን ነገሮች ነው ሲነኩ የነበረው የክርስቶስን ማለት ነው። የስላሴ ላይ እንግዲህ የሆነ ሰዓትን በጣም ተንቦጭ አርቆ ነበር። ነገረ ክርስቶስ ላይ ይታወቃል ልዩነታችን። አሁን እኮ የነገረ ክርስቶስ ራሱ ቴዎቶኮስ ከሚለው ክርስቶኮስ ወደሚለው እምነት መጥተዋል። ሁለት አካል አደረጉት። ማርያም የወለደችው አካል፣ አብ የወለደው አካል ተደርጎ ተቀምጧል። አሁን በእነሱ ማብራሪያ ነገረ ክርስቶስ ሁለት የተለያየ ፐርሰናሊቲ ያለው አካል አድርገው አስቀምጦታል። ስጋ የለበሰ ክርስቶስ እና ቃል የተባለ ደግሞ የአብ ልጅ ብለው ሁለት አድርገውታል። ትናንትና ስሰማው የነበረ ማብራሪያ ማለት ነው። እጅግ በጣም ዘግናኝ ደረጃ ላይ ደርሷል ፕሮቴስታንቲዝም ቱ ቢሆነስት እና ብዙ ስህተቶችን ከቃላት አጠቃቀም ኢቨን ቢጋትን ሳን እያለው እየነገረው ለእንግሊዝኛው አመሰግናለሁ ይለዋል እንጂ ምን እያለው እንደሆነ አንደርስታንድ አያደርግም ነበር። ብቻ ይቅርታው ግን ማለት ነው ለትምህርቱ አይደለም ለተነሳበት ተቃውሞ ነው። ስምሪ ብሊቭ ሚ በደንብ አሁንም ገልጦ ዕብራውያንን ጠቅሶ አይ እዚህ ጋር እንደዚህ የተናገረው አሁ ለክርስቶስ ነው፣ ይሄ ለክርስቶስ ነው፣ ከመላእክት ጋር አነጻጽሮት ይሄማ በቀጥታ ለሱ ነው። ተናጋሪው ማን ነው? ተናጋሪው ማን ነው? ለማን ነው የተነገረው? ለምን ከመላእክት ጋር አነጻጸረው የሚለውን በደንብ ብንጠይቀው ማለት ነው እስቲል ይስታል። የምር ነው ሰበለት ማለት ነው። የተቆረጠ ነው ስላላችሁ የተለቀቀው የዚህ ቪዲዮ ላይ ከ28 እስከ 29ኛው ደቂቃ ላይ ታገኙታላችሁ። መጽሐፍ ቅዱስ ላይ ሰንቅራችሁ ነው እንጂ ተወለደ የሚል የለም የሚለውን ሀሳብ የሚቀይር ሀሳብ አታገኙም። ሙሉ ቪዲዮን ብትመለከቱት ከ28 እስከ 29ኛው ደቂቃ ላይ ታገኙታላችሁ። ቀጥታ ወይ አኬ ማጠቃለያ ስጥና እንውጣ። አኬ ሀሳብ ግን ማለት ነው ሲስ ዘኩ ብዙ አጠቃለች በጣም እና ኖ እኔ ምንም የምናገር ነገር ስለሌለ ብዙ አጠቃለች ተጠቃለዋል። አንዴ የምሬ አቁማለሁ። አንዴ ቆይ ዘኩ አይሰማም እንዴ? እሰማለሁ። እሰማለሁ ትላለህ እንዴ? ትሰማለህ በለኝ እንጂ የራስህ ብቻ እንዴ ትሰማለህ? የአንተ የሚሰማ በለኝ እና ጠቅልለው በዛው ተናግሬያለሁ። ስላመጣሁት የኤርሚያስን የምርም የሚያምን ከሆነ ማለት ነው ከመጀመሪያው የሚያምን ከሆነ ልጁ ሲጠይቀው ቀጥታ መመለስ ያለበት አምናለሁ ቅድመ ዓለም እንደተወለደ አምናለሁ ብሎ ጥቅሶችን ነበር መስጠት የነበረበት እና ሌሎችም ደግሞ ስለሚያምኑ እንደዚህ ጠይቆች እሱ ጋር ያሉት በሙሉ ቅድም ራሱ ኮመንት ላይ ሲጽፍ የነበረ ሰው ነበረ አይተኮናኪል ማለት ነው። በብሉይ ኪዳን ወይም ደግሞ ቅድመ ዓለም የክርስቶስ ልጅነት አልነበረም። የክርስቶስ ልጅነት የሚጀምረው ከድንግል ማርያም ሲወለድ ነው እያሉ አሁን እዚህ ጋር ሲጽፉ የነበሩ ልጅ ነበሩ። ቅድም ገብቶ የነበረው ዙ የሚለው ስም እሱ አሁን እንደዛ እያለ ሲጽፍ ነበረ። አሁን አቂ እና እኛ እንድትሳሳቱ አንፈልግም፣ ከእኛ ብዙ እንድትርቁ አንፈልግም። ቢያንስ የምንቀራረቡባቸውን ነገሮች ግን ይዛችሁ እንዲቀጥሉ ነው የምንፈልገው እንጂ የባሰ ልዩነታችን እንዲሰፋ አንፈልግም እኮ እኛ። ግን ኤርሚያስ የምር መማምን ከሆነ አራ ይሄን አምናለሁ ብሎ አሁን ለምሳሌ በብሉይ ኪዳን ምሳሌ 8:27 እስከ 30 ያለው አለ አይደለ? እሱ እንደ መምህር አይደለ? ለፕሮቴስታንት መምህር ከሆነ እሱን ጠቅሶ ምናምን ማስተማር ሲገባው የባሰ ልጁ የሚያመጣውን ጥቅስ ተቀባይነት እንዳይኖሩ እያደረገ ነበር ሲመልስለት የነበረው። የሚቀበል ከሆነ እንደዛ ነበር መመለስ ያለበት
እሺ ይሁን፣ እሱም ሁሉ እቀበላለሁኝ በቃ አምናለሁ ብሏል። በሌላ ቀን ተብሏል አይደለ? እንደዛ ካለ ያን ሁሉ ሰው ያሳሳታቸውን ሰዎች ቪዲዮ ሰርቶ ተሳስቻለሁ፣ ይቅርታ እኔ እንደዚህ አምናለሁ፣ ለዚህ ነበር እንደዚህ ያልኩት ብሎ ቪዲዮ መስራት ነው እንጂ ያለበት የሆነ ላይቭ ላይ ብቻ በቃ አይ አምናለሁ ብሎ በቃ እንደዛን ቀን የሱም ላይቭ የሰሙ ሰዎች እና አይ ይቅርታ ብሏል እኮ ምናምን እያልን እሱ የተሳሳተውን እኛ አናልፍለትም፣ ማለፍ የለብንም። መድኃኒት ታስጠኛለች እቺ ዋው በዚህ ፓናዶል ሎት ነው ራሴን በጣም አመኛለች ታስጠኛለች በላሳየን እስቲ አይታይም እኮ ከፍ አድርጓ እንዴ! ምኑ ነው ማይታየው እንዴ? እኛ አንተ ውስጥ እንዳቱ የኛ አንተ ውስጥ እንዴ? የኛ አንተ ውስጥ ነው ወይ? አዎ ቆየ እኮ ሰማ ቆይ አንዴ ወዴት ነው ሙርዳ? አንተ ያማል ያ ሰውም እኮ ለዚህ እየመጣ አረ ወደዛ እንሂድ። ቆይ ጋዲም ጋር እንደውልለታለን። ቆይ ቻው፣ በስልክ እናወራለን። ቻው። ያው ጋዲ ከታች እየመጣ ነው። እኔ እኮ አንተ ሰውዬ ጠዋት የላክልኝ ቴክስት አሁን እዚህ በአደባባይ ላንብበው። አረ እንዳታነበው ነበርኩ። ሐኪም ያውቃል። እኔ አልብቼ እኮ ከዛ ነበርኩ። እነግርሃለሁ። የት ነጋዴ? እኔ አሁን ሰፈር እንዳታነበው ከነ ውስጣት ጋር ምሳ እየበላሁ እኛ ወደዛ ልንመጣ እኮ ነው። ወዴት? ወደ ቦሌ? ኧረ አይደለም። አንተ ምንድን ነው የምትቀባጥረው? ጋዲ እንዴት ነሽ? እንደዛ ነው ያወራነው። ኖርማል አልጠራም። በእርግጥ ፎርዋርድ ነበር የሚለው እና ወዴት? ወደ ቦሌ ነው የምትመጡት ወይስ? ኧረ አሳወቅም። አንተ ወደ ቦሌ እንወጣለን እንዴ? ተነጋገሩና ወስናችሁ አሳውቁ። እናንተ ሰዎች እናንተም አልወሰናችሁ መሰለኝ ገና። አረ ምንድን ነው የምታንኳኳብን? ፓፓ ቁልፍ ነው ማኔ ሲዝጋ ነው መሰለኝ። ኦኬ